ይህንን ነገር አስተውላችሁ ይሆን? ማንቸስተር ዩናይትድ የ26 ዓመቱን ብራዚላዊ ማቲያስ ኩኛን ከወልቭስ ማስፈረማቸውን አስታውቋል። ያስታወቁት እሑድ ከሰዓት ነበር። ይህንን ለምን አደረጉ? አንድ ጓደኛዬ ነው ይህንን የነገረኝና ግርማቸው ከበደ ሁላችሁም ታውቁታላችሁ፣ ጋዜጠኛ ነው እና ባለፈው እንግዲህ ቅዳሜ ምሽት በፒኤስጂ እና በኢንተር መካከል የቻምፒዮንስ ሊግ ፍጻሜ ሙኒክ ላይ ይደረግ ነበር። ብዙ ትኩረት በተለይ ቅዳሜና አርብ ዕለት በጣም እዛ ፍጻሜ ላይ ነበር። እንደዚሁም አርብ ከሰዓት ሊቨርፑል ጀረሚ ፍሪምፖንግን ከባየር ሌቨርኩሰን ማስፈረማቸውን አስታውቀው ነበር። ነገር ግን አብዛኛው ትኩረት ቻምፒዮንስ ሊግ ፍጻሜ ላይ ስለነበር ብዙ ሰዎች ስለ ፍሪምፖንግ ያን ያህል አላሉ፣ ወይም ደግሞ ሚዲያዎችም በተጠበቀው ያህል ብዙ ያስተጋቡት ነገር አልነበረም። ማንቸስተር ዩናይትድ ግን ያሰቡበት ይመስላል። እሑድ ከሰዓት ጠብቀው ነበር ማቲያስ ኩኛን ማስፈረማቸውን ያሳወቁት። ከዛ በኋላ ሳምንቱን በሙሉ ይሄ የዜና ሚዲያዎችን አውታሮችን እንደሚያጠቀልቅ ይጠበቃል። ደጋፊዎችም በተለያዩ ፕላትፎርሞች ሀሳባቸውን እዚህ ላይ ይገልጻሉ ብለን እናስባለን። ትዊተር ላይ ለምሳሌ የለጠፉት ፖስት ላይ እስካሁን 10 ሚሊዮን ቪው አግኝቷል ማቲያስ ኩኛን ያስተዋወቁበት ፖስት። ኢንስታግራም ላይ ብትመለከቱ ፖስቱ ከ800 ሺህ በላይ ላይኮችን አግኝቷል እና ምን ያህል ማንቸስተር ዩናይትድ አሁንም በርካታ ሰዎች በትኩረት የሚከታተሉት ብዙ አቴንሽን የሚያገኝ ሚዲያውን የሚቆጣጠር ክለብ እንደሆነ ነው ማየት የምትችሉት። ከዛ በተጨማሪ ደግሞ ራሳቸው የኮሚኒኬሽን እና የሶሻል ሚዲያ ቲሙ ክለቡ ላይ በጣም ስትራቴጂክ በሆነ መንገድ እንደሚጠቀሙ ሚዲያዎችን ማሳያ ነው። እንግዲህ ማቲያስ ኩኛ ከጀርመን ስፔን ተጫውቶ ያሳለፈ ተጫዋች ነው። ሀርታ በርሊን እና ላይፕዚግ ተጫውቷል ጀርመን በነበረበት ወቅት። ከዛ በኋላ ደግሞ አትሌቲኮ ማድሪድን ቆይታ አድርጎ ነበር። በተለይም ሀርታ በርሊን እያለ ጀርመን ቡንደስሊጋ ላይ በጣም ጥሩ እንቅስቃሴ ማሳየት ችሎ ነበር። ለዛም ነው ወደ 35 ሚሊዮን ዩሮ አካባቢ በሆነ ዋጋ ወደ አትሌቲኮ ማድሪድ ያቀናው። አትሌቲኮ ማድሪድ በነበረው ቆይታ ያን ያህል የተለየ ነገር አሳይቷል ማለት ይከብዳል። ለአንድ ዓመት ከግማሽ አካባቢ ነበር የቆየው። ከዛ በኋላ ወደ ወልቭስ አመራ። ወደ 58 ሚሊዮን ዩሮ አካባቢ ወጥቶበት ማለት ነው። ነገር ግን ፕሪሚየር ሊግ ከመጣ በኋላ በተለይ ባለፉት ሁለት የውድድር ዘመናት በርካታ ግቦችን በተለይ በሊጉ ማስቆጠር ችሏል። 2 ዲጂት ግቦችን ያስቆጠረው በሊጉ ወልቭስ ከመጣ በኋላ ነው። በ90 አካባቢ ጨዋታዎች 33 ግቦችን ለወልቭስ አስቆጥሯል። ለዛም ነው አሁን ማንቸስተር ዩናይትድ ወደ 62.2 ሚሊዮን ፓውንድ ወይም ደግሞ ወደ 74 ሚሊዮን ዩሮ አካባቢ ወጪ አድርገው እሱን ለማስፈረም የወሰኑት። ክፍያዎቹ በ3 የተለያየ ጊዜ እንደሚከፈሉ ዘገባውን የሰሩት ሪፖርተሮች ሲናገሩ ሰምተናል። ስለዚህ በአንድ ጊዜ የሚከፈል አይደለም። ኩኛ በጣም ታለንትድ የሆነ ልዩ ችሎታ ያለው ተጫዋች ነው። በጣም ብዙ ግቦችን ላያስቆጥር ይችላል። ነገር ግን ቡድን የማጥቃት እንቅስቃሴ እድሎችን በመፍጠር እንደዚሁም ደግሞ ኳሶችን ለወሳኝ ቦታዎች ላይ በማቀበል የሚታወቅ ተጫዋች ነው። ማንቸስተር ዩናይትድ በዚህ ሰዓት ኩኛን ማስፈረሙ ምን ያህል ለውጥ ያመጣለታል፣ ምን ያህል ይጠቅመዋል የሚለውን አብረን የምንመለከተው ይሆናል።